አድማጮቻችን ኤፍኤም አዲስ 97.1 መሰንበቻን እያደመጣችሁ ትገኛላችሁ። በተለያዩ ጉዳዮች ቆይታ እያደረግን ነው። በኢትዮጵያ የመጀመሪያዋ ሴት የረጅም ልብ ወለድ ደራሲ ፀሐይ መላኩ ዘባሲል መጽሐፍ ይወጣል። እሱን መጽሐፍ መነሻ አድርገን ከአንጋፋው ደራሲ ጋር ቆይታ የምናደርግ ነው የሚሆነው። ይህንኑ መጽሐፍ መነሻ አድርገን እንድታወራን በስልክ ጋብዘናታል። እንደምን አለሽ ፀሐዬ? እግዚአብሔር ይመስገን ደህና ነኝ። ደህና ነህ? አርቲስት ያው አንቱ አይባልም ብዬ ነው። ደህና ነሽ ወይ? እንዴት ነሽ? አዎ ደህና ነኝ ይመስገን። እንኳን ደስ አለሽ ማለት እወዳለሁኝ። እንኳን አብሮ ደስ አለን። የጋራ ደስታችን ነው። እውነት ነው። እንግዲህ ረጅም ጊዜ በኢትዮጵያ ስነ ጽሁፍ ውስጥ አለሽ። የመጀመሪያዋ ሴት የረጅም ልብ ወለድ ደራሲ ነሽ። አሁንም በብርታት ቀጥለሻል። ዘባሲል አዲስ መጽሐፍሽ ወጥቷል። የዚህ ሁላ ጥንካሬሽ የመበርታትሽ ሚስጥር ምንድን ነው? አንድ ደራሲ ምን አለኝ፣ ስነ ጽሁፍ ማለት ልክፍት ነው ብሏልና ልክፍት መሆኑ ነው? ለእኔ ልክፍት ሳይሆን ፍቅር ነው። ፍቅር መስዋዕትነትን ይጠይቃል። ትኩረት ይፈልጋል፣ እንክብካቤ ይፈልጋል። በደም ውስጥ በህሊና ውስጥ ሰርጎ የሚገባ ሙያ ዝንባሌ ስለሆነ ከህይወት ጋር ተጣምሮ የሚጓዝ ስለሆነ ሊርቅህ ስለማይችል ያስገድድሃል። እንግዲህ ውጤት እንድታመጣ፣ እንድትሰራ፣ እንድትንቀሳቀስ፣ ጊዜህን በአግባቡ እንድትጠቀም የሚያደርግ ኃይል ስለሆነ በዛ ግፊትና በዛ ጉትጎታ መሰረት ጥቂት ሞክሬያለሁ። እንግዲህ አሁን 11ኛ መጽሐፌ መሆኑ ነው ዘባሲል። በጣም ደስ ይላል። ዘባሲል እንግዲህ አዲስ መጽሐፍሽ የረጅም ልብ ወለድ መጽሐፍ ነው። በዋናነት ታሪካዊ መሰረት ኖሮት እንደተጻፈ ነው የሰማሁት። ጥቂት ስለ ዘባሲል ብትነግሪን። አዎ ዘባሲል በርካታ ሀሳቦችን የያዘ ነው። በይበልጥ በማንነት ላይ ያተኮረ ነው። በኢትዮጵያዊነት ላይ ኢትዮጵያ በታላቅነቷ እና እስከ ዛሬ ድረስ ልትቆይ የቻለችው ህብረተሰቡ ልዩ ልዩ ተሳትፎና መያያዝ፣ መሰናሰል፣ መተባበር ጉዳይ ስለሆነ ኢትዮጵያዊነት ዋጋ የተከፈለበት ታላቅ ክብርና ምልክት ነው እና እዛ መጽሐፍ ውስጥ ያሉት ሰዎች በኢትዮጵያዊነት የሚምሉ፣ በኢትዮጵያዊነት የሚኮሩ፣ በኢትዮጵያዊነት ህይወታቸውን ለመስጠት ሁሉ ወደኋላ የማይሉ ጠንካሮች ያሉበት፣ በዛው አኳያ ደግሞ መቼም ዓለም በተቃራኒዎች የተሞላች ስለሆነች ማንነትን፣ ኢትዮጵያዊነትን ዝቅ አድርገው አሳንሰው ኋላ ቀር አድርገው የሚመለከቱ፣ በሌላው በመጤው ወይም በባዕድ ባህልና ወግ እሳቤ ለመሸፈን የሚፈልጉ አሉ እና ዘባሲል ውስጥ ይህንን ሁለት የተለያየ አቋም ይዘው የሚታገሉ የሚፋጩ ገጸ ባህሪያት አሉበት። ብሎ ሄዶ መጨረሻው ላይ ኢትዮጵያዊነት ከፍ እንደሚልና እንደሚያሸንፍ የሚያሳይ፣ ትውልዱም ይሄንኑ አርማ አንስቶ እንዲከተል የሚመክር ነው። በጣም ደስ ይላል። እንግዲህ ኢትዮጵያዊነት ሚስጥር ነው። ኢትዮጵያዊነት ውስጥ ያሉ ደግሞ በጣም እንዳልሽው በማህበረሰብ ውስጥ ያኖሩን፣ ያስተሳሰሩን፣ የገመዱን ነገሮች አብረን እንድንኖር ዓመታት እንድንሻገር አድርገዋልና የበለጠ አንድነት የሚሰበክበት መሆኑ ደግሞ እጅግ በጣም ደስ ይላል። ያለፉትን 10 መጽሐፎች ጽፈሻል። በኢትዮጵያ የረጅም ልብ ወለድ ታሪክ ውስጥ እንግዲህ ስምሽ የሚነሳ አንጋፋ ደራሲ ነሽ እና ደግሞ በርካቶች ካንቺ በኋላ መጥተዋል። ሴቶችን ስትመለከች ምን ይሰማሻል? ኪነ ጥበብ በአጠቃላይ ኃላፊነት ተሸክመው ስለሚኖሩ ያንን ኃላፊነት ለመወጣት አብዛኛውን ትኩረታቸውን ወደ ቤተሰብ፣ ወደ ስራ ስለሚያተኩሩ መጻፍ አልቻሉም። ነገር ግን ከማንም ይበልጥ ሴቶች ለኪነ ጥበብ፣ ለስነ ጽሁፍ፣ ለግጥሙም፣ ለምኑም፣ በደስታውም፣ በሀዘኑም ጊዜ፣ በደስታ ጊዜ በዘፈኑም በመሳሰለው፣ በችግሩም ጊዜ፣ በሀዘንም ጊዜ፣ በሙሾ በመሳሰለው ኪነ ግጥም የሚለዩ አይደሉም እና ይሄንን ሁሉ ችሎታቸውን፣ ይሄን ሁሉ ግንዛቤያቸውን ቢጽፉት ኖሮ በርካታ ደራሲያን ማፍራት እንችል ነበር። እንዳልኩት ሁኔታዎች፣ የተጓደሉ ሁኔታዎች ስላሉ እስከ ዛሬ በርከት አድርገን ማየት አልቻልንም። ወደፊት ግን እየተለወጠ እየተሻሻለ ስለሚሄድ ሁኔታ የበለጡ የተሻሉ ደራሲያን፣ ገጣሚያን፣ ሰዓሊያን፣ ቀራጺያን እናገኛለን ብዬ ተስፋ አደርጋለሁ። የመጨረሻ እንደው ባነሳ ደስ የሚለኝ ነገር ቅድም ስትጠቅሽልኝ የዚህ ሁላ እንግዲህ ከ1980 ጀምሮ አንቺን እናቅሻለን። በኢትዮጵያ ስነ ጽሁፍ ውስጥ ብዕርሽ ሳይነጥፍ ረጅም ጊዜ አሁንም አለሽ፣ እየጻፍሽ ነው። ሚስጥሩ ፍቅር ነው ስትይ ነበረ። በቀጣይ ሌሎች ስራዎች ይኖራሉ ፀሐዬ? ያዘጋጀኋቸውና ያው የአቅም ጉዳይ ነው እሱን ውጤት እንድናሳይ ያደረገን እንጂ እንዳልኩ ፍቅሩ ያለው ሰው ያው ይከፍላል መስዋዕትነቱንና
ደህና በነበርኩበት ጊዜ የጻፍኳቸውና ያልታተሙ ሌሎችም ስራዎች አሉኝ። ከዘባሲል በኋላ እድሉን ባገኝ የማሳትማቸው እንግዲህ ያው ነው እስከ መጨረሻው ፍቅር እስከ መቃብር ነውና እዛ እስክደርስ ድረስ እሰራለሁ ብዬ አስባለሁ። የሰራሁትም ጥቂት አለኝ። በጣም ጥሩ፣ በጣም እናመሰግናለን። እንኳን ደስ አለሽ በድጋሜ። እንኳን አብሮ ደስ አለን። ደስ ብሎናል ስለተገናኘን። ከዚህ በኋላም እንግዲህ መልካም የስራ ጊዜ እንዲሆንልሽ እመኛለሁኝ። አመሰግናለሁ። እግዚአብሔር ይስጥልኝ። መልካም ቀን። አሜን። አድማጮቻችን መሰንበቻ ከዜማ በኋላ ይመለሳል። አብራችሁን ሁኑ።